በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የተከበራችሁ ኦርቶዶክሳውያን በሀገርም በውጭም ያላችሁ እነሆ የመርከብ ሚዲያ ተከታታዮች ይሆናችሁ የከበረ ሰላምታዬ ይድረሳችሁ እያልኩኝ እነሆ በዚህ በመርከብ ሚዲያ የእግዚአብሔር ቃል በልዩ መምህራን እንደዚሁም በዘማሪያን ልዩ ዝማሬ እንደዚሁም በኔ ደግሞ አሁን በቅርቡ የለቀኩት አልፋና ኦሜጋ የሚለው እንግዲህ አዲስ አልበም በዚሁ ቻናል ላይ እንግዲህ እየለቀኩ ነው ያለሁት። እናንተ ደግሞ ይሄንን መዝሙር ያዳመጣችሁ ለሌላው ሼር ያደረጋችሁ ሌላው ሰው እንዲያዳምጥ ያደረጋችሁ እንደገና ሰብስክራይብ ያደረጋችሁ ምናልባት ይሄንን ፕሮግራም ይሄንን ቪዲዮ አይታችሁ ስትወጡ ሰብስክራይብ ማድረግ እኮ ነው። ሰብስክራይብ የደወል ምልክቷን ነክታችሁ ኦል ሰብስክራይብ አድርጋችሁ ብትወጡ አንደኛ ቻናሉ ያድጋል፣ ሁለተኛ ሁሌ የሚለቀቀው ቃል እግዚአብሔር ወደ እናንተ ይደርሳል ማለት ነው። ሌላው እንግዲህ ይሄንን አልፋና ኦሜጋ በሚል ርዕስ የሰራሁት የመዝሙር አልበም ግጥሙንም ዜማውንም ራሴ ነኝ የደረስኩት። ቁጥር 1ንም ስለ ሰላም ጸልዩ የሚለውንም ዝማሬ ነኝ የሰራሁት። እንግዲህ የሌሎች ታላላቅ ዘማሪያንም ዝማሬ እና ግጥም እኔ ነኝ የሰራሁት ማለት ነው። እየሰራሁም እሰጣለሁ ማለት ነው። ለአብነት ያህል የአቤል በገና ስምሽ ጉልበት ሆኖኝ ወጣሁት ዳገቱን የሚለው ሌሎችም ሞትን በሞት ገለህ እንዳልሞት ያረከኝ የሚሉትን ጭምር ብዙዎች የበገና ዝማሬንም ግጥምም እየሰራሁ እንግዲህ ለአገልጋዮች እሰጣለሁ ማለት ነው። አሁንም ይሄንን ቪዲዮ የምታዳምጡ አቅሙ ያላችሁ ጸጋው ያላችሁ ዝማሬ ለመስራት ነገር ግን የግጥምና የዜማ እጥረት ያለባችሁ አገልጋዮች ቀጥታ ወደኔ መምጣት ትችላላችሁ። እየተነጋገርን ልሰራላችሁ እችላለሁ። እግዚአብሔር እንደወደደና እንደፈቀደ መጠን እንግዲህ ቁጥር 2 አልፋና ኦሜጋ የሚል ያው ሙሉ አልበም ለቅቄያለሁ። አሁን በዚሁ መርከብ ሚዲያ ላይም እየተለቀቀ ነው ያለው። ሌላም እንግዲህ ጥምቀት ሲመጣ ለደስ ሲመጣ በተለያዩ በዓላት ራሱን የቻለ ዝማሬ ይለቀቅላችኋል። የሚካኤል የማርያም የገብርኤል የጻድቃን የሰማዕታት እንደዚሁ የአምላክ የፈጣሪ ማለት ነው እያንዳንዳቸው ጻድቃንን ሰማዕታትን መላእክትን ሁሉንም የሚያይ የሚመረምር ወይንም ስለ ጻድቃን ስለ ሰማዕታት ስለ መላእክት የተሰራ ዝማሬ አለ። እሱ ያው ሁሉም በሰዓቱ በዓላቱን ጠብቆ በዚሁ መርከብ ሚዲያ ላይ ይለቀቃል ማለት ነው። ሌላው በዚህ መርከብ ሚዲያ ላይ በነገራችን ላይ መርከብ ሚዲያ ዩቲዩብ ብቻ አይደለም ምን አለ ካላችሁኝ ቴሌግራም ዩቲዩብ ቻናል ይቅርታ ቴሌግራም መርከብ ሚዲያ ነው የሚለው በቴሌግራም ሰፊ ትምህርት ይሰጣል። እነሆ ለምሳሌ አውደ ምሕረት ላይ ያስተማርኩትን ትምህርት ቀጥታ በቴሌግራሙ ለቀዋለሁ። እዛ ላይም መከታተል ትችላላችሁ። እዚሁ ዩቲዩብ ላይ የቴሌግራሙ ቻናል አለ። እዛ ላይ ገብታችሁ እዛ ላይ መከታተል ትችላላችሁ። ዋትስአፕም አለ በዋትስአፕም ማለት ነው። ቲክቶክም አለ ራሱን የቻለ ሰዓት አለው ምገባበት ላይቭም ቪዲዮዎችም መለቃለሁ። እሱንም ሰብስክራይብ አድርጋችሁ በዛ መከታተል ትችላላችሁ። ሌላው ደግሞ ምንድነው የአብነት ትምህርትም አስተምራለሁ ማለት ነው። ለምሳሌ የአብነት ትምህርት ሲባል ከቃል ትምህርት ከአትብ ገጽ ጀምሮ የቃል ትምህርት የዘወትር ጸሎት ውዳሴ ማርያም መልካ ኢየሱስ እንደዚሁም ዳዊት ዜማ ወረብ አቋቋም ቅኔ ስርዓተ ቅዳሴ እንግዲህ የምትፈልጉትን መማር ትችላላችሁ። በውስጥ መስመር ያናገራችሁኝ እንግዲህ አሁንም እየተማሩ ያሉ ስርዓተ ቅዳሴ የሚያጠኑ ልጆች አሉ። ዳዊት የሚያጠኑ ልጆች አሉ። ውዳሴ ማርያም የሚያጠኑ ልጆች አሉ። መልካ ኢየሱስ የሚያጠኑ ልጆች አሉ። ቅዳሴም ዘልቀው ለአገልግሎት የበቁ ልጆች አሉ ማለት ነው። እንደዚሁም በውጭው ሀገር በአሜሪካ በሳውዝ አፍሪካ በተለያዩ ሀገራት ለአገልግሎት የበቁ ልጆች እንግዲህ አሉ።
ቢያንስ ለአንድ አመት ለሁለት አመት ተምረው የበቁ ልጆች ስላሉ ሁላችሁም ብትሆኑ ጊዜው አልፎብናል ሳልማር ቀረው ብላችሁም ምትጸጸቱ እንዳትኖሩ ይሄው በዚህ በሶሻል ሚዲያ መጥቻላችኋለሁ። ቀጥታ በቴሌግራምም መማር ይቻላል፣ በዋትስአፕም መማር ይቻላል፣ በቲክቶክም መማር ይቻላል፣ በዚሁ በዩቲዩብም መማር ይቻላል ማለት ነው። ነገር ግን እናንተ በምትፈልጉት ቻናል በውስጥ መስመር አውሩኝ። በይበልጥ ልጆቻችሁን ከሃሁ ጀምሮ ማስተማር የምትፈልጉ ለምሳሌ ሃሁ ራሱን የቻለ ትምህርት ስላለው ማለት ነውና በይበልጥ በውጭ ሀገር ያላችሁ በአሜሪካ፣ በሳውዝ አፍሪካ፣ በዱባይ፣ በተለያዩ እስራኤል ሀገር ያላችሁ ልጆቻችሁ ይሄንን ትምህርት ያጠኑ እንዲያድጉ ግዕዙን ለምሳሌ አሁን ግዕዝ ሲማር በውዳሴ ማርያሙን የዘወትር ጸሎቱን በግዕዝ ሲለው ወይንም በግዕዝ ስትሉት አንደበታችሁ ይጠብቃል፣ አፋችሁ ይጠብቃል። ለምሳሌ እንግሊዝኛ ለመናገር አማርኛ ለመናገር ሌሎቹንም ለመናገር በደንብ አድርጎ ምን ይሆናል አንደበታችሁ ወይንም አፋችሁ ይጠብቃል ማለት ነው። እንደገና እንትን ይላል በቃ አእምሮ ክፍት ነው የሚያደርገው። በይበልጥ የመንፈሳዊ ውዳሴ ማርያም መልከ ማርያም መልከ ኢየሱስ ውዳሴ ማርያም የደገመ ሰው በጣም አእምሮ ክፍት ነው የሚሆነው። ለምን መንፈስ ቅዱስ ስለሆነ የእግዚአብሔር ቃል ስለሆነ የእግዚአብሔር ቃል ውስጥንም ላይንም ይባርካልና ነፍስንም ይባርካል። ስለዚህ ሁለመናችንን የሚቀድስ ስለሆነ ይሄንን መልከ ማርያም መልከ ኢየሱስ ውዳሴ ማርያም የመንፈሳዊውን የአብነቱን ትምህርት መማር ትልቅ ጥቅም እንዳለው እንዳትረሱ ብዬ ነው። እንግዲህ ይሄንን ያመቻቻችሁ በነገራችን ላይ አንዳንዶች ጊዜ ሊኖር አይችልም ይላሉ። ብዙ አይነት የትምህርት አሰጣጥ አለ። ቀጥታ ላይቭም ይቻላል፣ እንደገና በኦዲዮም ይቻላል። እናንተ በተመቻችሁ ሰዓት አወርዳችሁ የምትከታተሉት ከዛም በኋላ ያንን ከሸመደዳችሁ ካጠናችሁ በኋላ ሌላ ተጨማሪ የምትጠይቁበት ነገሮች በብዙ አይነት ተመቻችቷል። በጽሁፍም ተመቻችቷል፣ በሪከርድም ተመቻችቷል፣ በዜማም በተለያዩ አማራጮች ሚዲያው ባመጣው ቴክኖሎጂ ሶሻል ሚዲያው ባስተካከለ ወይንም ባመጣው ቴክኖሎጂ ተጠቅመን እንደዚሁ አዋቂዎችን በመጠየቅ አንዳንድ ተሞክሮ ያላቸውን በዚህ ዙሪያ ትምህርት የሚሰጡ ሰዎች ጋም በመቅረብ አንዳንድ ነገሮችን አስተካክለን በሰፊው ያስተማርኩበት ያለሁበት ሚዲያ ነው። በይበልጥ ደግሞ ወደዚህ ከገባው ሌሎችም መማር የሚፈልጉ ሰዎች እንዲማሩ እዚህ ላይ ይሄንን ሪከርድ የምታዳምጡ ሁሉ ልጆቻችሁን ማስተማር ትችላላችሁ፣ እናንተም መማር ትችላላችሁ። ለምሳሌ ውዳሴ ማርያም እናንተ የምታደርሱት በአማርኛ ነው አይደል? ልክ በግዕዝ አጥንታችሁ በግዕዝ ብትጸልዩትስ በቃላችሁ ሸምደዳችሁ በቃል ብትጸልዩትስ ጉልበት አለው በእውነት ልንገራችሁና ይሄንን አስቡበት። በውስጥ መስመር አውሩኝ። ልጆቻችሁን እንደዚሁ ማስተማር የምትፈልጉ ቅኔ፣ ቅዳሴ፣ ዜማ፣ አቋቋም፣ ወረብ የተለያዩ የምትፈልጉትን ስርዓተ ቅዳሴ በደብረ አባይ የምትፈልጉትን ይሄንን ማጥናት ተፈልጋለሁ፣ እንዴት ነው መማር የምችለው፣ እንዴት ነው ማጥናት የምችለው ብላችሁ ይሄንን ብትጠይቁኝ እኔ አስተካክልላችኋለሁ ማለት ነው። የሰዓት መዛባትም ቢኖር እንዳልኳችሁ ነው። እናንተ በመፈልጉት ሰዓት ከፍታችሁ ታገኙታላችሁ። እኔ ደግሞ ለእናንተ በሚመች መልኩ አስቀምጥላችኋለሁ። ብዙ አማራጮች ስላለው ማለት ነው። ብዙ አማራጮች አለውና ስለዚህ ይሄንን እድል እንድትጠቀሙበት መልእክቴን አስተላልፋለሁ። ሌላው እንደነገርኳችሁ ይሄንን ቪዲዮ የምትሰሙ የመዝሙር ማለት ነው የመዘመር ጸጋው ያላችሁ ግጥምና ዜማ የምትፈልጉ ካላችሁ አሁንም አውሩኝ። ስለዚህ በዚህ ሚዲያ ላይ የሚለቀቁ ትምህርቶችን ዝማሬዎችን በደንብ አድርጋችሁ እየሰማችሁ ለሌላው ሼር አድርጉ። አስተያየትም ስጡኝ፣ በውስጥ መስመርም ጻፉ። ላይክ ሼር እንደገና ሰብስክራይብ ይደረጋል ማለት ነው። እንደገና ስራውን ለሰራው ሰው የምክር ወይንም ምንድነው ያስተያየት ልገሳ ይሰጣል። እንደው አንዳንድ ጊዜ ሰምቶ ብቻ መውጣት አይደለም። ምናልባት በግጥም ውስጥ
አንዳንድ የሰማችኋቸው ነገሮች ካሉ ልባችሁን የገዙት ልባችሁን ያጽናኑት ነገሮች ካሉ በርታ ይሄ እንደዚህ ነው ይሄን ደግሞ በዚህ ብታደርገው ብላችሁ አስተያየት ሰጣችሁ ነው መውጣት ያለባችሁና አንዳንድ ጊዜ እኔ ጥሩ ነው ብዬ ያየሁት ነገር አንዳንድ ስህተት ሊኖረው ይችላል በእናንተ እይታ ሲታይና ይሄንን እየተመካከርን ለነፍሳችን የሚጠቅመውን ነገር ያው እንድንመገብ ነው እናንተ ስትመገቡ የኔም ነፍስ ትመገባለችና እንግዲህ ቁጥር 2 ደርሻለሁ እግዚአብሔር እንደወደደና እንደፈቀደ መጠን ካሁን በኋላ ወደ ኋላ አልቆምም ሌሎች ቀጣይ ዝማሬዎችንም እያዘጋጀው ነው ለምሳሌ ለልደት ለጥምቀት እንደዚሁ ራሱን የቻለ ዝማሬ እየሰራው ነው በዛም እንገናኛለን ማለት ነው ከናንተ የሚጠበቀው ግን ይሄንን አገልግሎት መደገፍ ነው በሐሳብ በእውቀት በማቴሪያል ያው ደና ስልክ ደና እቃዎች ቢኖሩ በዛ ቢተላለፉ ጥራታቸው የጠበቀ ይሆናል አይቆራረጡም እንደዛ ስለሚሆን ያው እናንተ ስለምታውቁት እኔ ወደ ማብራሪያ አልገባም በተረፈ ሁላችሁንም እግዚአብሔር ይባርካችሁ እግዚአብሔር ይቀድሳችሁ ሼር ላይክ ያደረጋችሁ ሰብስክራይብ ያደረጋችሁ አገልግሎቱን ተከታተሉ ሁላችሁንም በያላችሁበት እግዚአብሔር ይባርካችሁ እግዚአብሔር ይቀድሳችሁ ተባረኩ ቡሩካኑ ነው